የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውንም ታክስ የሚከፈልበትን ንብረት ይዞ የሚገኝ ወይም በይዞታው ጥቅም እያገኘ ያለ ሰው የይዞታ ማረጋገጫ ባይኖረውም የንብረት ታክስ እንዲከፍል የሚያስገድድ ሞዴል ረቂቅ አዋጅ መዘጋጀቱ ተነግሯል። ረቂቁን የገንዘብ ሚኒስቴር ከገቢዎች እንዲሁም ከከተማና መሰረተ ልማት ሚኒስቴር መስሪያ ቤቶች ጋር በመሆን እንዳዘጋጁት ሪፖርተር ጋዜጣ ጽፏል። ሆኖም የተመዘገበ የባለቤትነት መብት በሌለበት ጊዜ ታክሱ እንዲከፈል መደረጉ ብቻውን የባለቤትነት መብትን እንደማያስገኝ በረቂቁ መስፈሩ ተጠቅሷል። በሌሎች ሕጎች የሚወሰዱ እርምጃዎችንም አያስቀርም ተብሏል። አሁን በስራ ላይ የሚገኘው የኢትዮጵያ የፍትሐብሔር ሕግ ደግሞ አንድ ሰው ያለማቋረጥ ለ15 ዓመታት በስሙ ግብር እየገበረ ከቆየ የንብረቱ ባለቤት ይሆናል በሚል እንደሚደነግግ የሕግ ባለሙያው አቶ ቢንያም ከበረ ነግረውናል። አንድ ሰው ግብር እንዲከፍል ግዴታ ከተጣለበት ግዴታው ለሰውየው መብት እንደሚፈጥርለትን በመጥቀስ ተዘጋጅቷል የተባለው ሕግ ብዙ የሚያስኬድ አይመስለኝም ብለዋል። የፍትሐብሔር ቁጥር 1168 ንዑስ አንቀጽ 2 ላይ አንድ ሰው 15 ዓመት ያለማቋረጥ በስሙ ግብር እየገበረ ከኖረ የዛ ባለሀብት ንብረት እንደሆነ ይቆጠራል ይላል። ስለ ንብረት በሚያወራው ስለ ሀብት በሚያወራው መጽሐፍ ላይ ይሄ ማለት ምንድን ነው? አንድ ዜጋ ላይ ግዴታ ብቻ ወይም መብት ብቻ አይሰጥም። አንድ ሰው ግዴታውን ለምሳሌ ግብር መክፈል ግዴታ ነው። ግብር የመክፈል ግዴታ ከጣልክበት በዛ በከፈለው ነገር ላይ ደግሞ መብት ይፈጠራል ማለት ይሄ ፕሪንሲፕሉ ነው። ግዴታ ብቻውን አይሰጥም፣ መብት ብቻውን አይሰጥም። ግዴታህን ትወጣለህ፣ መብት ግን የለህም የሚል የህግ አተረጓጎም የለም። ግብር ትከፍልበታለህ የሚል ነገር ሲመጣ ግብር ምን ይፈጥራል ነው። ሁልጊዜ ግዴታህን ትወጣለህ ካለ መብት ይፈጠራል። ስለዚህ አንደኛ ይሄ አዋጅ የሚጸድቅ ከሆነ የፍትሐብሔር ሕግ ቁጥር 1168ን የሚጥስ ወይም የሚሽር ነው እና ይሄ ሀገሪቷ ላይ ብዙ ከንብረት ሕግ ጋር ምስቅልቅል ይፈጥራል የሚል አቋም ነው ያለኝ። ግብሩን እንዲከፍሉ ይደረጋል ተብለው ከሚጠበቁት መካከል ሕጋዊ ባልሆነ የመሬት ይዞታ ላይ የመኖሪያ ቤቶችን የገነቡ ሰዎች እንደሚገኙበት መረጃው ያመለክታል። ሕጋዊ ባልሆነ የመሬት ይዞታ ላይ የሚገነቡ ቤቶች ሁለት መልክ ያላቸው እንደሆኑ ይታወቃል። የመጀመሪያዎቹ በተለምዶ የጨረቃ ቤቶች የሚባሉት ሲሆኑ ምንም አይነት ሰነድ የሌላቸው ናቸው። ሌሎቹ ደግሞ ሰነድ አልባ የሚባሉት ናቸው። እነዚህኞቹ መብራትና ውሃ ያስገቡበት ሰነድ ያላቸው ሲሆኑ ለመሬቱ ግብር ሲከፍሉ እንደቆዩ የሚያስረዳ ደረሰኝም ያቀርባሉ። እነዚህ ሰነድ አልባ ይዞታዎች ሕጋዊ የሚሆኑበትን መንገድ የሚፈጥር ስርዓት መንግስት መዘርጋቱን የሚያስታውሱት ባለሙያው የአሁኑ ረቂቅ ግን ከዚህ ሕግ ጋርም የሚቃረን ይመስለኛል ብለዋል። ሰነድ አልባ ከምንላቸው ይዞታዎች መካከል እና ወደ ሕጋዊነት የሚመጡት ምንድነው? አንደኛው የግብር ወረቀት ነው። ሁለተኛው የመብራትና ውሃ ነው። ከመሬቱ ጋር የተያያዙ ክፍያዎችን ነው ሰነድ አልባ የሚባለው እንጂ እንደው ሰነድ አልባ ማለት የጨረቃ ቤት ማለት አይደለም። ሰነድ አልባ ላይ ሁሉም ሰው የሚያቀርበው ከዚህ ጀምሮ እስከ 1988 ድረስ የአየር ካርታ ላይ ይታያል፣ ጂኤች ላይ አለ፣ አፈር ግብር እከፍልበት ነበር በስሜ፣ መብራት አስገብቻለሁ፣ ውሃ አስገብቻለሁ ነው የሰነድ አልባ ትርጉሙ። ከዛ በኋላ ነው እሱ ወደ መደበኛ ካርታ የሚለወጥ። እነዚህ ሰዎች ግን ወደ ሰነድ አልባ እየመጡ ነው። አሁን ግብር ከከፈሉ በፊት ላይ የጨረቃ ቤት ህገወጥ ቤት የምንላቸውን አሁን ምን ሊሆኑ ነው? ሰነድ አልባ ሊሆኑ ነው። ሰነድ አልባ ቤቶች ደግሞ አይስተናገዱም የሚል ደግሞ አሁን በህግ ደረጃ እየተከለከለ ነገር የለም። ሰነድ አልባ ቤቶችን ምን ያክል ጊዜ የአፈር ግብር እየከፈልክበት፣ ምን ያክል ጊዜ ታክስ እንትን እያደረክበት ትኖራለህ የሚለው ከግምት ገብቶ ወደ ህጋዊነት እየገቡ ነው ያለው። ስለዚህ ይህንንም ራሱን ችሎ ከራሱ ህግ ጋር የሚቃረን እንዳይሆንም ስጋት አለኝ። መንግስት በተለያዩ አማራጮች ገቢውን ማሳደግ ፈልጎ ሊሆን ይችላል የሚሉት የህግ ባለሙያው አቶ ቢንያም ከበረ አንዱ መንገድ ህጋዊ አይደሉም ከሚባሉ ዘርፎችም ገንዘብ መሰብሰብ የሚል ሊሆን እንደሚችል ተናግሯል። ይሄ በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም የሚታይ ጉዳይ እንደሆነ ጠቅሷል። የኢትዮጵያን ሁኔታ ግን በእነዚህ ሀገራት አይን ማየት ያስቸግራል ብለዋል። በእርግጥ እናውቃለን ብዙ ሀገሮች ላይ እኮ ከሴተኛ አዳሪዎች ላይም ግብር የሚሰበስቡ አሉ። ከድረግ ከሚሸጡ ሰዎች ላይም ግብር ምንም ከየትም ይምጣ ገንዘቡ መንግስት ገንዘብ ህገወጥ የሚሆን ገንዘብ ማግኘት አለበት። ግን ኢትዮጵያ የምትከተለው ያን አይደለም። ፐብሊክ ሞራል የምትለው አላት። ለምሳሌ ከሴተኛ አዳሪዎች ላይ ካሽ ላይ ይወረሳል፣ ይታገዳል እንጂ እንትን አይባልም። ህገወጥ ነው ብሎ ከተነሳ ህገወጥ ነገሮች እርምጃ እየወሰድን እናያለን። መንገድ ላይ ያሉ ልጆችን ግብር አስከፍላቸዋለሁ ካል እንደገና ደግሞ ደንብ መቶ አያባርራቸውም። ለምን? ግብር ከፍለው እንዲሰሩ የተፈቀደ ነው ማለት ነው። በሌላ በኩል ረቂቁ በተለምዶ የጨረቃ ቤቶች ለሚባሉት እድል ይዞ ሊመጣ እንደሚችል አቶ ቢንያም ተናግረዋል። ወደ ሰነድ አልባ ባለይዞታዎች እንዲመጡ ሊያደርጋቸው ይችላል ብለዋል። ይህንን መብት ተፈጠረ ማለት ግን ከዚህ ቀደም ዝም ብለው እየተጠቀሙ የነበሩ ሰዎች ግብር እንዲገብሩ መንገድ ተፈጠረላቸው። ሰነድ አልባ ተብለው የተስተናገዱ ሰዎች ያላቸውን እድል አጥተው ነበር እነዚህ ሰዎች ግብር ባለመገበራቸው። ስለዚህ ይሄኛው አንደኛው እድል ነው። ምናልባት አንድ ይዞታ ዛሬ አንድ ብለን የመጀመሪያው ዓመት ሊከፈል ትችላለህ፣ ግን ከ15 ዓመት በኋላ የሚፈጠር መብት አለ። ህጉም የሚለው እንደዛ ስለሆነ ነው ለ15 ዓመት ይላል። ይህንን የፍትሐብሔር ሕግ በግልጽ ተሽሯል ብለው ካልተደነገገ በስተቀር መብት ላይፈጥር የሚችልበት የህግ መሰረት አለ የሚል ግምት የለኝም።
የተዘጋጀው ረቂቅ አሁን ላይ ለሁሉም ክልሎችና ለሁለቱ የከተማ አስተዳደሮች መላኩ ተነግሯል።